የሰው ደስታ እንደዚህ ያስደስታል። እግዚአብሔርን በጣም ነው የተደሰትኩትኝ በሰሞኑ ነገሮች፣ በተለይ በጣም ነው የተደመምኩትኝ የተደሰትኩትኝ ማለት ነው። እና በ21 እድሜው ለራሱ መኪና ገዛ፣ ቀጠለ ለሀይሚ ቤት ገዛ፣ ለእናቱ ቤት ገዛ፣ ለወንድሙ መኪና ገዛ። እንዲሁም ደግሞ የተንጣለለ የሚያምር ቪላ ቤት ተከራይቶ ይኖራል። አስባችሁታል? በቃ ምን አይነት መመረቅ ነው ማለት እንዴት ቢመረቅ ነው? ምን አይነት መታደል ነው? ምን አይነት ቤተሰብ ውስጥ ቢያድግ ነው ማለት በደንብ አእምሮ ታንጾ በመልካም ነገር ያደገ ምን አይነት ቤተሰብ ውስጥ ቢሆን ነው ብላችሁ ነው የምትገረሙት። እንዴት ነው አስተዳደጉ ራሱ እግዚአብሔርን ነው የምላችሁ። በጣም ነው የሚያስደምመው በጣም ማለት ነው። ምክንያቱም በሱ እድሜ ያሉ ወጣቶችን ብዙዎቹ አይተናል። አልባሌ ሱስ ውስጥ ገብተው ህይወታቸው ሲበላሽ በቃ አለ አይደለ ተምረው እንኳን ስራ ይዘው ጥሩ ደረጃ ላይ ሆነው ነገር ግን በቃ ወደማይሆን ነገር ውስጥ ሲገቡ ምናምን ብዙዎቹን አይተናል። ነገር ግን በዚህ እድሜ በቃ አለ አይደለ እኔ እንጃ እንደዚህ ቁም ነገረኛ ማለት ነው። እውነትም እናት መርቃለች። የምሬን ነው ምልክና እግዚአብሔር አምላክ ሰፊ አድርጎ ከዚህ በላይ ይስጥህ። ምክንያቱም ማለት አንዳንዴ ተሰጥቷችሁ ስትሰጡ ለሰው እግዚአብሔር ደግሞ አብዝቶ ነው የሚሰጣችሁና አንተ ተሰጠህ ሰጠህ እግዚአብሔር ደግሞ ከዚህ በላይ አብዝቶ ይስጥህና ለሌሎቹም እንድትሰጥ ያድርግህ። ይሄን ነው እኔ የምመርቅህ ማለት ነው። እግዚአብሔርን በቃ አብዝቶ ይስጥህ፣ አብዝተህ ስጥ፣ አብዝቶ ይስጥህ። መድኃኒዓለም እጥፍ አድርጎ ባወጣኸው ልክ ማለት ነውና በቃ እኔ እንጃ አላቅም። ፈጣሪ ባወጣኸው ልክ አብዝቶ ይስጥህ፣ ይተካልህ። ያወጣኸውን በመልካም ነገር ከልብህ ለእናትህ፣ ለሚስትህ፣ ለወንድምህ ባደረግከው ልክ ፈጣሪ ደግሞ እጥፍ ድርብ አድርጎ ለሌሎችም እንድታደርግ ምክንያት ይሆንህ። የምሬ ነው ምልህና የወንድሙ ደስታ አስባችሁታል? ከደስታ ላይ ደስታ ሲደረግ ለሀይሚ ባደረገው ነገር ሲደሰት ለእናቱ ባደረገው ነገር ሲደሰት ለወንድሙ አስባችሁታል? ምን አይነት መታደል ነው! እግዚአብሔርን እኔ እንጃ። እኔ በስማም ቅድም በጣም እኔ እንጃ እኔ ተገርሜ ነበር ያየሁት ቪዲዮን። በጣም ነው የተደሰተው ወንድሙ። አይታችሁት ከሆነ በጣም ነው የተደመመው፣ በጣም ነው የተገረመው። እንዳያችሁት መኪናው 1 ወር ሆኗታል እሱ እጅ ላይ ከገባች። እስኪ ያዛት ምናምን ይሆናል አይደል እንደ በቃ እንደሆነ ነገር አድርጎ እንዲይዘው አድርጓል። ለመሞከርም ይመቸዋል አይመቸውም የሚለውንም ያው ወረቀቱ ብዙ ፕሮሰስ አለው መኪና ስትገዙና ያንን ነገር እስከሚጨርስ እንግዲህ ራሱ ወንድሙ ጋር ነበረ ማለት ነው። ወንድምየው ደግሞ በታምር የሱ እንደሆነ አያውቅም። ያልጠበቀው ውድ የመኪና ስጦታ አበርክቶለታል ማለት ነው። በዚህ አጋጣሚ ሀብ ይገባሃል፣ የምር ይገባሃል። እንዳንተ አይነት ምርጥ ወንድም ቢኖር በተለይ ስደት ላይ ያሉት የትኛውም ዓለም ላይ ስደት ላይ የሚኖሩ ኢትዮጵያኖች ልክ እንዳንተ አይነት ምርጥ ወንድም፣ ልክ እንዳንተ አይነት ታማኝ ኃላፊነት ወስዶ ሙሉ ለሙሉ እንደ ራሱ አድርጎ የሚሰራ የሚያስተካክል ቤተሰብ ቢኖር እያንዳንዱ ስደት ላይ ያለው ሰው የራሱ የሆነ ቤት፣ የራሱ የሆነ መኪና፣ የራሱ የሆነ ሱቅ፣ የራሱ የሆነ ነገር ይኖረው ነበር። በእርግጠኝነት ነው የምላችሁ። ግን ከስንት አንዱ እንዳንተ አይነት ቢገኝ ነው፣ ከስንት አንዱ ማለት ነው በቁጥር እና ይገባሃል። እንኳን መኪና ላንተ ብዙ ነገር ይገባሃል። ከዛም በላይ ቤትም ይገባሃል። ቢኖረው ላንተ ያንን ከማድረግም ወደ ኋላ አይልም። ወደፊት ደግሞ እድሜ ጤና ሰጥቶት እግዚአብሔር ካለው ላይ ጨምሮለት እንደሚያደርግልህ ያለ ምንም ጥርጥር ባለሙሉ ተስፋ ነን። ምክንያቱም በቃ ደግ ወንድም፣ ምርጥ ወንድም፣ ሀሳቢ ወንድም ነው ያለህ። በዚህ እድሜው ለእናቴ፣ ለወንድሜ፣ ለሚስቴ ብሎ ራሴን ሳይል ብዙ መስዋዕት የሚከፍል ምርጥ ወንድም ነው ያለህ። እግዚአብሔር አምላክ ደግሞ ረዥም እድሜ ጤና ሰጥቷችሁ ከዚህ በላይ እርስ በርሳችሁ ተደጋግፋችሁ የምትደሰቱበትን ጊዜ ይስጣችሁ ነው የምላችሁና ይገባሃል። መኪናው ምንም ማለት አይደለም፣ በጣም ከሚገባህ በታች ነው እንደውም ላንተ ማለት ነው። ብዙዎቹ እንዳንተ አይነት ወንድም ቢኖር ማንም ስደት ላይ ለብዙ ዓመታት ባልተሰቃየ ባልተንከራተተ ነበረ። ሁሉም የራሱ ነገር ኑሮት ዛሬ አገሩ ላይ ቀብረር ብሎ በኖረ ነበርና ምርጥ ወንድም ነህ፣ ምርጥ ወንድም ማለት ነው። ምርጥ ወንድም እግዚአብሔርን እና በቃ ደስ ብሎናል። እንኳን ደስ አላችሁ ሁላችሁም። እሙሽዬም እንኳን ደስ አለሽ ለልጅሽ፣ ናኒም እንኳን ደስ አለሽ ለፍቅረኛሽ፣ ሀይምዬም እንኳን ደስ አለሽ ለፍቅረኛሽ ወንድም እና ይህ ሁሉ እዚህ ሁሉ ስኬት ላይ ያንቺ እጅ አለበትና የኔ ቅመም፣ የኔ ጀግና፣ የኔ አንበሳ ሁሌም እግዚአብሔር አምላክ በቃ ደስታሽን ይስጥሽ። የምትፈልጊውን የልብሽን መሻት ይሳካልሽ። ከብሩኬ ጋር ለዘላለም
ወልዳችሁ ከብዳችሁ አብራችሁ እንድትኖሩ የሁላችንም ጸሎት ነን። ያ ደግሞ እንደሚሆን ያለምንም ጥርጣሬ ነው። ምክንያቱም እናንተ ልዩ ፍቅር አላችሁ። እግዚአብሔር ደግሞ ተጨምሮበት የእናንተን መንገድ እንዲያስተካክልልን ሁላችሁም በጸሎት አስቡን ብሏል። ሀብትሽም እንዲታረቁ አሁን እሷ ተመልሳለች፣ ነገሮች ይስተካከላሉ። እናንተም በጸሎት አግዙኝ፣ ይህን ነገር ለማስተካከል የቻልኩትን ያክል እያደረግኩ ነው ብሏል። በርታ ወንድማችን፣ እኛም በጸሎት ከጎንህ ነን። እንደምታሳካው እንደምታደርገውም ያለምንም ጥርጣሬ እንጠብቃለን። በተስፋ አድርገውም አሳይተናል ከዚህ በፊት። አሁንም ደግሞ ታስታርቃቸዋለህ በእርግጠኝነት። ብቻ ለእናንተ ደስታ እኛ ደስ ብሎናል። እግዚአብሔር ምስክሬ ነው። እኔ በጣም ነው ደስ ያለኝ። እግዚአብሔርን ሁላችሁም የልባችሁን መሻት እግዚአብሔር ይሙላላችሁ። በስደትም ያላችሁ ሀገር ላይም ያላችሁ ቢኖረኝ ቢሆንልኝ ብላችሁ በልባችሁ የምትመኙትን ሁሉ እግዚአብሔር ይፈጽምላችሁ። ለሰው መልካም አስቡ፣ ለሰው ቅን አስቡ። ከዛ ውጭ ግን እግዚአብሔር ተጨምሮ ሁሉንም የልባችሁን መሻት በቃ ያስተካክልላችኋል እና በደስታችሁ በጣም ተደስተናል። እጅግ በጣም ማለት ነው እና በቃ አሁን ደግሞ አንድ ደስታ ነው የሚቀረን። እሱም ብሩኬና ሀይሚ ታርቀው በቃ ሙሉ ደስተኛ ሆነን ደስታችን መተን ለመግለጽ እየጠበቅን ነው። እባካችሁ አፍጥኑልንና አስታርቁልን። በጭንቀት ልንሞት ነው። ነገ ወጣ ከኢትዮጵያ በቃ ነገ ከቡታጅራ ወጥቶ ሄደ፣ ጥሏት ሄደ። በቃ ብዙ ሰቀቀን ላይ ነን እና በእርግጥ ያንን እንደማታረግ እናውቃለን። ትንሽ ልታስተምራት ፈልገህ እንደሆነም ይገባናል። ግን ደግሞ አለ አይደለ ሰው ስንሆን ምናልባት ሊሄድ ይሆን እንዴ ብለን እየተጨናነቅን ነው ያለ ነው እና ምናልባት አንተ ግን በቃ አለ አይደለ ከዚህ በኋላ ጠላት እየመጣ የሆነ ነገር ቢል እንድትማርበት፣ ክፍተት እንዳትፈጥር፣ ቦታ እንዳትሰጣቸው፣ እንዳታምናቸው፣ እንዳትቀበላቸው ትንሽ ለማስተማር ይመስለኛል ስሬስ የሆነውና ኮስተር ያለው እንጂ ይስተካከላል ነገሩ። ያው ከምንም በላይ ጸሎት ነው። በጸሎት ከጎናቸው ሁነን እና ደግሞ በመልካም ነገር እነሱን የሚያስማማ እነሱን የሚያስታርቅ። ለነገሩ መጥፎውን አይሰሙትም። እነሱ የሚጠቅማቸው መልካም ነገር ነው እንጂ። መልካም ጊዜ